የልጅ ባሪያ ቤተሰቦች እንኳን በሰላም መጣችሁ እላለሁ። ዛሬ እንግዲህ ብዙ ኢንትሮዳክሽን አልሰራም፣ ሌሎች ቪዲዮዎችን ማየት ትችላላችሁ። ቶሎ ብዬ በአጭሩ ወደ ገድለው ነው ምገባው። ያው እንዳያችሁት እግዚአብሔርን ማገልገል ብዙዎቻችን የለብንም፣ ማገልገል የለባችሁም። ካገለገላችሁ ግን ምን አይነት አገልግሎት መሆን አለበት የሚለውን ጭስ ቁጥር 1 ባጭሩ ለማየት ነው የምንሞክረው። እግዚአብሔርን ማገልገል የለባችሁም ስል ይህ የኔ የግል ሐሳቤ መሆን የለበትም። ራሱ የእግዚአብሔር ቃል ራሱ እግዚአብሔር ያለውን ነው ማየት ያለብን። ምክንያቱም ስታገለግሉ የምታገለግሉት ለሚገለገለው ነው። ተገልጋዩ እንዲህ ነው የምፈልገው እንዳለው ነው የምታገለግሉት። ስለዚህ አሁን የምናገለግለው እግዚአብሔር ምንድን ነው የሚፈልገው ብለን ስናይ በያዕቆብ እንደሚናገረን ያዕቆብ 3:1 ላይ ብዙዎቻችሁ አስተማሪዎች ወይም መሪዎች የሚለውን ቃል መጠቀም ይቻላል አትሁኑ ይላል። እንግዲህ አትሁኑ እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ነው። ቼክ ልታደርጉኝ ትችላላችሁ። አትሁኑ ለምን የሚለውን ጥያቄ ስንጠይቅ መልሱ አጭር ነው። ምክንያቱም የምትመዘኑበት ሚዛን በጣም ከፍ ያለና ትልቅ ነው። ከባድ ነው። ስለዚህ በፍርድ ቀን ትልቅ ሚዛን ውስጥ ነው የምንገባው። ሰዎች ትልቅ ሽልማት አገኛለሁ ብለው ነው የሚያገለግሉት ብዬ አምናለሁ። ካለዛ ሰው ለምን ያገለግላል? እግዚአብሔርን አስደስታለሁ ብዬ እያለ የሚያገለግል ሰው እግዚአብሔር ግን በእሱ ላይ ቁጣው የበዛበት ከሆነ ይህ ሰው እንግዲህ በጣም የሚያሳዝን ሰው ነው ማለት ነው። ስለዚህ ከዛ መሃል እኛም እንዳንሆን በማሰብ ነው እንግዲህ ይህንን የመጀመሪያውን ክፍል ይዤ የመጣሁት ማለት ነው። ስለዚህ እግዚአብሔርን ማገልገል ብዙዎቻችሁ ወንድሞች የለባችሁም። ይሄ መብት ነው። አንዳንድ ጊዜ የሚሰማ ስሜቶች ሊኖሩ ይችላሉ። ለምሳሌ እግዚአብሔር እኮ ለእኔ ብዙ ነገር አድርጎልኛል፣ አንድ ልጅ ኢየሱስ ክርስቶስን ሰጥቶኝ ከዘላለም ሞት ወደ ዘላለም ሕይወት ቀይሮኛል፣ ስለዚህ የው ነገርማ ማድረግ አለብኝ የሚል ያው የአበሻ ይሉኝታ ይዟችሁ ሊሆን ይችላል። የሚሰማችሁ ስሜት ቢኖርም ይሄ አስፈላጊ አይደለም። ምክንያቱም እግዚአብሔር የሚፈልገው ነገር እሱ በፈለገው ስታንዳርድ ማሟላት ስላለብን ነው። እሱ ካልፈለገው ምን ይጠቅማል? ስለዚህ መረዳት አለብን። ብዙ ጊዜ ሰዎች የማይረዱት ነገር፣ አንድ ሰው ለምሳሌ እኔ ውሃ ፈልጋለሁ ብዬ አንድን ሰው ካዘዝኩት ያ ሰው በቃ ለወንድሜ ለልጅ ባሪያ ላስደስተው ብሎ ሄዶ ውሃ ይዞ ይመጣል ብለን ስንጠብቀው እሱ ደግሞ በጣም ውድ የሆነ መጠጥ ይዞ ቢመጣ ምን ልታረግ ነው መጠጥ ያመጣው ሲባል ወይ እኔ እኮ ስለምወድ በጣም በብዙ በመቶ ሺህ የተገዛ መጠጥ ይዤ ልመጣው እንዴ? እኔ መጠጥ እኮ አልፈልግም ያልኩ ውሃ ነው። አያችሁ፣ ችግሩ ይሄ ነው። ብዙዎቻችሁ መጠጥ ይዛችሁ ለኢየሱስ እየመጣችሁ ነው፣ ለእግዚአብሔር ይዛችሁ እየመጣችሁ ነው። በየትኛውም ሃይማኖት ብትሆኑ አምላክ ብለው የምታስቡትን አምላክ ይዛችሁለት የምትመጡትን ነገር ተቀባይነት የለውም። ክርስትና ውስጥ ስንገባ ደግሞ በጣም ነው የሚገርመው። ሪል የሆነ አምላክ ስለሆነ ሪል የሆነ ምላሽ ይፈልጋል። ስለዚህ ይህንን ምላሽ መስጠት ካልቻላችሁ ባታደርጉት ጥሩ ነው። ሌላ ቦታ ላይ በጣም ቆሮንቶስ ላይ ያለ ቼክ ልታደርጉኝ ትችላላችሁ። በጣም ነው የሚገርመው። ቆሮንቶስ ላይ ጳውሎስ ይናገራል። ምንድን ነው የሚለው መሰላችሁ? ብዙዎቻችሁ የምትሰሩት ስራ በእግዚአብሔር ዘንድ በመጨረሻው ቀን ይፈተናል። ዝም ብሎ እግዚአብሔር ወይ እንዲያረኩልህ ስላላችሁት አይቀበላችሁም። ዝም ብሎ አሁን እንደ ሰው አይደለም። አሁን ያለው የሰው ልጅ ችግር ምንድነው? ሰው ጋር ስንሆን እያመቻመችን ነው የምንኖረው። ተቀባይነትን ከሰው እናገኛለን። አንዳንድ ጊዜ ማስመሰል ሊኖርብናል። አስመስለን እንኖራለን አይደለ? አንዳንድ ጊዜ አሁን ጓደኞቻችን ወይ ቤተሰብ ወይ ሚስት ወይ ባል ምናምን እንዴት ነው አማረብኝ ምናምን ሲሉ በተለይ እህቶቻችን ደስ እንዲላቸው ቆንጆዎች ሲያማረብሽ ከሳሽ ከሳሽ፣ በውስጣችን ግን ኧረ በስመ አብ ምን ሆና ነው ቤት አክላ ልንል እንችላለን። ይህ ልክ አይደለም። ይህ ከሰው ጋር ሲኖር ግን ይቻላል እንደሱ አድርጎ መኖር። እግዚአብሔርን ግን ይላል ጳውሎስ ሌላ ቦታ ደግሞ ሲናገር ምን ይላል? እናንተን ነው የሚለው። እናንተ የምታመልኩት አምላኪ ያላችሁት እግዚአብሔር በእሱ ዘንድ ሁሉ ነገር የተራቆተ ነው ይላል። ስለዚህ ልባችሁን ያያል። ልባችሁ ንጹህ ካልሆነ አይፈልገውም። ወደ ቅድሙ ቆሮንቶስ ሐሳብ እንመለሳለን። ግን አንድ እዚህ ጋር ልናገር የምፈልገው ነገር ዮሐንስ ላይ ብትሄዱ ዮሐንስ በጣም ነው የሚገርመው። ክርስቶስ ምን ያደርጋል መሰላችሁ?
ነገሮችን ሰዎችን ክሊር ያደርጋል። ሲጀምር በምን ጀመረ መሰላችሁ? መጀመሪያ አበላቸው 5000 ሰዎችን መገበ እና አሳና ቂጣ ወይም እንጀራ መገባቸውና ሲመግባቸው ህዝቡ ተከተሉት ይላል። እና ልባቸውን አውቆ ይላል። ይሄ ነው ችግሩ። እግዚአብሔር ልባችንን ያውቃል። ልባቸውን አውቆ ልባቸው እሱን አምነውበት የእግዚአብሔር ልጅ እንደሆነ ሳይሆን ስላበላቸው ሊያነግሱት በግድ ይላል። በግድ እንደፈለጉ አውቆ ምን አረገ ይላል መሰላችሁ? ጥሏቸው ሄደ፣ ወደ ሌላ ከተማ ሄደ ይላል። ያውም ደቀ መዛሙርቱን ሁሉ ጥሏቸው ሄደ። ከዛ ህዝቡም እንደሄደ ሲያውቁ ጊዜ ይላል በመርከብ ተከተሉት እሱ ሄደበት ቦታ ድረስ። ከዛ መጥተው የት ነበርክ ኢየሱሴ፣ ሊደራችን፣ መሪያችን፣ ራባይ የት ነበርክ ስንፈልግ አሉት። እሱ ምን እንዳላችሁ ታውቃላችሁ? ይሄ ነው ማይሰራው። ሰው ጋር ይሰራል፣ ኢየሱስ ጋር ይሰራል። ማስመሰል አይሰራም። አላስመሰለም አላለም። ምን አላቸው መሰለ? ይኸውልህ አለ የተከተላችሁኝ ተአምራትን እንኳን ስላያችሁ አይደለም፣ ስላበላኋችሁ ነው፣ ልወዳችሁ ስትሉ ነው አላቸው። ለምንድን ነው ይህን የሚለው? ተከታዮቹን ቀስ እያለ እኮ ሊያሰለጥናቸው ይችላል ልትሉ ትችሉ ይሆናል። ነገር ግን ልባቸውን ልብ ብራዘር፣ ልባቸው በቃ የጨለመ ከሆነ የደነደና ማይሆን ከሆነ ምንም የምታሰለጥነው ነገር የለም። ስለዚህ ልባቸውን የዘጉ ስለሆኑ አጣራቸው። ከዛ ይቀጥላል ደግሞ ትንሽ ቀጠል ይልና ደግሞ ወደ እንትን ይገባሉ። የቀሩት ተከተሉት። አሁንም ማጣሪያ ዞር ነው። ሁለተኛ ዞር ደግሞ አስገባቸው። ቀስ አለና ደግሞ ምን አላቸው መሰላችሁ? ስጋዬን ካልበላችሁ ደሜን ካልጠጣችሁ የእኔ ልትሆኑ አይገባም ሲል ጊዜ አሁን ትንሽ የቀሩ አልነበሩ? ጫሉ ይህማ የሚያስተምረው ትምህርት አስጨናቂ ነው ብለው ጥለውት ሄዱ። ብዙዎች ነው የራሱ ደቀ መዛሙርቶች ይላል ጥለውት ሄዱ። እያጣራቸው እኮ ነው። ከዛ ደግሞ ኢቭን ወደ 12ቱ እንኳን የራሱ የመረጣቸውን ደቀ መዛሙርቶች በጸሎት ነው የመረጣቸው። ሌሊቱን ሙሉ ጸልዮ ነበር ይላል። ከዛ ጠዋት ተነሳና 12ቱን መረጠ። እነኝን የመረጣቸውን እንኳን ይኸውልህ ምንም አይራራም፣ ዞር ብሎ ይላል። አያስመስልም። ይኸውልህ እናንተስ የት ትፈልጋላችሁ እስኮ ሲላቸው ጊዜ ጴጥሮስ ነው ቀደም ብሎ የሚናገረው። እንግዲህ ለህብረቱ መሪ ምን አለ? ከአንተ ወዴት ይኬዳል? አንተ እኮ የህይወት ይኸውልህ አያል። ስለዚህ እንደዛ አይነት ልብ ያለው ሰው መሆን አለብን። ጴጥሮስ ብዙ ነገር አልተሳሳተም፣ ተሳስቷል። ብዙ ነገር አላጠፋም፣ አጥፍቷል። ልቡን ግን ይውልኝ ክርስቶስ ያየው ልቡን ነው። ከዛ በኋላ እያረመው ይሄዳል። ችግር የለም። ስለዚህ ወንድምና እህቶች ልባችሁ ልታዩት ይገባል። ቅድም ቆሮንቶስ ላይ የጀመርኩላችሁ ሐሳብ ጳውሎስ ሲናገር ምንድን ያለው? የሰራነው ስራ ሁሉ በእሳት ሲፈተን ያንዳንዱ ወርቅ ሆኖ ይወጣል፣ ያንዳንዱ ብር ይሆናል፣ ያንዳንዱ ግን በእንጨት ስለሆነ በቃ ይጨሳል፣ ይቃጠላል ይላል። ይሄ እኮ ልንገርህ ክፉ ስራ አይደለም። ክፉ ስራማ አይፈተንም። ይሄማ እንደው ድሃ በላሁኝ እንትን አደረጉ መድረክ ላይ እንጂ ሰበኩኝ ምናምን የምትለውን ስብከትን ነው ማይቀበለው። ወንድሜ እህቴ ትላልቅ አረኩ ምትይ ምዘመሪ ዘማሪ ነኝ ብትይ ለእግዚአብሔር ብዬ ስንት ለፋው ብትይ ምግብ እየሰራው ሰውን አበላው ብትይ ልብሽን ነው የሚያየው። ስለዚህ ብዙዎቻችሁ እውነቴን ነው ብላችሁ በፍቅር አትሁኑ፣ መሪዎች አትሁኑ። አይፈልገውም። ለምን ሲባል መጀመሪያ ልባችሁ ነው የሚፈልገው ሌሎችን ለማገልገል። በአገልግሎት አሁን እግዚአብሔር ሲገለገል ውሃ አልጠማውም። ምን ልታደርግለት ነው? ለእግዚአብሔር አገለግላለሁ የምትለው ምን መኪና ገዝተህ ልትሰጠው ነው የሚባል እኮ የለም። አይፈልግም። ምንም ነገር የለም። ዚሮ ኔፖ ነው። ምንም ነገር ከአንተ የሚፈለግ ነገር የለም። ምን ኖሮ ነው የምንሰጠው ለእግዚአብሔር? የለንም እኮ። ስለዚህ ይኸውልህ እሱ የምናገለግለው በምድር ላይ ለሰዎች በማድረግ ነው። ክርስቶስ ምን አለ? ለእኔ ከነኚህ መሃል ከትናንሾቹ መሃል ለአንዱ ውሃ ያጠጣል ለእኔ እንዳጠጣ ነው አለ። አየህ፣ ስለዚህ ለእሱማ ውሃ አልጠማውም። የህይወት ውሃ እሱ ጋር ያለው ውሃ አይጠማውም እሱ። ስለዚህ አሁን አገልግሎት የሚለው ለህዝቡ የምናደርገው ነው። እሱ ለእኔ እንዳደረጋችሁ እቆጥርላችኋለሁ ያለው። ስለዚህ አሁን መጀመሪያ ምን ያስፈልጋል ማለት ነው? ህዝቡን ለማገልገል እግዚአብሔርን ለማገልገል ህዝቡን ነው የምታገለግለው። ይህንን ለማድረግ ግን መጀመሪያ ልብ ያስፈልጋል። ብራዘር ልብን ቼክ አድርግ። የመጀመሪያዋ ስቴፕ ዛሬ ሁለቱን ነው የምናገረው። ልብ የምትለዋ እናት የመጀመሪያዋ ልብህን ቼክ አድርግ። ልብ በቃ ለሰው ማገልገል ማትፈልግ ከሆነ እግዚአብሔር አይፈልገውም። ትዕቢተኛ ሰው ኮንክ አይፈልገውም። ይኸውልህ አሁን ብዙዎች የዘመናችን አገልጋዮች ምን ለምደዋል? ትንሽ እንደው ቢያስተካክሉኝ ወንድሞቼ ናቸው።
እነኚህ አባቶች አንዳንዶች ትላልቅ ቦታ ላይ ያሉ አገልጋዮች ምንላቸው ሰዎች ትንሽ እንትን ለመዱ። ግማሽ ለእግዚአብሔር ግማሽ ለኔ ለመዱ። አየህ አክብሮት ሲመጣ ህዝቡ እነሱን ያመልካል በትንሹ፣ ከዛ ደግሞ በደንብ ደግሞ እግዚአብሔር ይመለካል። ይኸውልህ የሚባል ሳይንስ የለም። አይደራደርም እግዚአብሔር። እንዴ በእናትህ እኔን እንዴት እንደቀጣኝ ልነግርህ አልችልም። እኔ እኮ እንደውም ትልቅ አገልጋይ ምናምን አይደለሁም። እኔ በሚሄድበት ቸርች ትንሽዬ ወጣቶችን ትንሽ ቁጥር ያላቸው ወጣቶች ነው ማገለግለው። እንዴ ለነሱ እንኳን እንዴት እንደሚጠፈጥፈኝ እንኳን ስንት ሚሊዮን ህዝብ ይዛ አይደለም። እውነቴን ነው የምልህ፣ አይቀለድም። ስለዚህ መጀመሪያ ልብን ይኸው ከማገልገል በፊት መጀመሪያ ልብ ራስ ወዳድ ከሆነ ለራስ የምትፈልገው ከሆነ ትዕቢት ምናምን ውስጥ ካለ አይሰራም አይደለ? ስለዚህ ልብን ቼክ አድርግ። የመጀመሪያው ማገልገል የምትፈልግ ከሆነ እስከዛ ታገልግል፣ ችግር የለውም ብራዘር፣ ምንም ችግር የለውም። ይኸው ሰው ሰባኪ ነው እኮ ምን ችግር አለው? ፓስተር በየቦታው ነው ያለው፣ ነቢያት በየቦታው አሉ፣ ምንም ችግር የለውም እኮ አታስፈልግም። እውነቴን ነው። ቸርች ፓስተራችሁ ሄዳችሁ እኔ በቃ ፓስተር አልዘምርም ብትሉ ቸርቹ አይቆምም። ዘማሪ አለ እና አንቺ ባዘምሪ ሌላ አለ። ስለዚህ ችግር የለውም። መጀመሪያ እግዚአብሔርም አንቺን አገልግሎትሽን ምናምን አይፈልገውም። የሚፈልገው አንቺን ነው። የሞተው ለአንቺ እኮ ነው እንጂ አንቺ እንድታገለግዪው አይደለም። የሞተው አንቺን ስለወደደ ነው ክርስቶስን የሞተልን። እግዚአብሔር አብ ደግሞ ክርስቶስ ልጁን የላከው ስለወደደ ነው። ስለዚህ በመጀመሪያ አንድና ሁለት የሌለው ወንድመቶቼ እንደው በፍቅር መለምራችሁ ልባችሁን ቼክ አድርጉ ከማገልገል በፊት ማለት ነው። ከዛ በኋላ ሁለተኛው ደግሞ በጣም የሰው ልጅ እንግዲህ ጠላት መጀመሪያው ራስን መፈለግ ነው፣ ራስ ወዳድነት ነው። ያንን ራስ ወዳድነት ለራሳችሁ ፈልጋችሁ ሞቲቫችሁ የተሳሳተ ከሆነ አስተካክሉት። እኔ ያው ሞቲቭ የተሳሳተ እንደሆነ እኔ ያው አንዳንድ አገልጋዮች አለው እኔ ባለሁበት አካባቢ እንኳን በቃ ፖዚሽን ካልተሰጠኝ ብለው ይላሉ። በቃ ቸርቹ ብሎ አልመጣም። ለምን ሲባል ጊዜ በቃ ፖዚሽኑ ነው የነሱ ቪው፣ አመለካከታቸው ያ ፖዚሽን ነው። ጥሪ ሊኖራቸው እኮ ይችላል፣ ምንም ችግር የለው። ግን እግዚአብሔር በሩን ከዘጋውስ ብዙ ሺህ ሰው እኮ ጥሪ ያለው ሁላችንንም ጠርቶናል። በአዲስ ኪዳን ሁሉም ሰው አገልጋይ ነው። ግን ቦታ ተዘግቶባል። ለምን ሲባል ገና ልጅ ነህ፣ ገና ስጋ መብላት ያለብን እንዴ። ሰውን እንዴት ነው አጥንት የምትመግበው? አትራስ ስጋ እኮ ከብዷል። ስለዚህ መጀመሪያ ምን መሆን አለበት መሰለህ? መጀመሪያ ልብህን አጣራ። መልካም እንግዲህ ቁጥር 1ን እዚህ ላይ ጨርሰናል። ቁጥር 2ን እግዚአብሔር በሰላም የሚቀጥለው ሳምንት ያገናኘን እንቀጥለዋለን። እንግዲህ ልጅ ባሪያ ነኝ። መልካም ሳምንት እየተመኘውላችሁ እሰናበታችኋለሁ። የሰማነውን ይባርክልን። አስተውሉ፣ ተወያዩበት፣ አስቡበት። ቤተሰብ ያልሆናችሁ ቤተሰብ በመሆን ተቀላቀሉን። መልካም ሳምንት